ትናንትና እየጸለይኩኝ በውስጤ እኔ እየተዘጋጀሁበት የነበረ አንድ መልእክት ነበር። እሱን እያዘጋጀሁ እያለ እግዚአብሔር መንፈስ መልእክቴን አስለወጠውና ዛሬ ቅድም ስናመልክም የነበረው ያምልኮ መንፈስ በቃ ይዳሰን ነው አለ። ይዳሰን እግዚአብሔር አረ አሜን። ይዳሰን በመስ ውስጣችንን ይዳሰው፣ ውስጣችንን ይፈውሰው። ከጸሎት ጋር የተያያዘ ነው። ግን አንድ በውስጤ በጣም የጮኸ አንድ ድምጽ አለ። እግዚአብሔር ይሄን እንድናገር የተናገረኝ። ይሄን መልእክት ለምትሰሙ ሰዎች እዚህ ላላችሁም ይሄንንም በመስመርም ላይ ለምትከታተሉን ሰዎች ጌታ ኢየሱስ ይባረክ። ዛሬ አንድ ነገር በእኛ ላይ ይሆናል። ክብር ለእግዚአብሔር ይሁን። ቀደም አልዓዛር እያየ እግዚአብሔር አሳየኝ ብሎ ከሚላቸው ነገሮች አንፃር በህይወቴ ውስጥ አሁን በእነዚህ በሚቀጥለው ሲዝን በጣም ኤክስፔክት ማድረገው አንድ ትልቅ የእግዚአብሔር እጅ አለ። እንጠብቁ ሰዎች የላችሁ እና እግዚአብሔር አንዱ ከናንተ ጋር ይሄ መልእክት በትንቢት መልእክት እንድትሰሙ ይፈልጋሉ። እንደዛ አይነት መልእክት በውስጤ ስለመጣ ትምህርት አይደለም ማስተማር። ርዕስ አለኝ። ርዕሴ ምንድነው? ወደኔ ጩህ። አሜን። ጩኸት ያለው ሰው አለ እዚህ ቤት ውስጥ? ወደኔ ጩህ። እዚህ አንድ ጩህና ወደኔ ጩህ በሉስ። እንዴት እንደሚፈውሰኝ ይሄ ቃል ልነግራችሁ አልችልም። ሳስበው ራሱ እግዚአብሔር የሚለው ምንድነው? ወደ ማንም አይደለም። ወደ ማን ጩህ? እስቲ በሉ አንድ ጊዜ ወደኔ ጩህ። የሚቀጥለው ቃል በጣም ማንም ሰው የማይለው ከእግዚአብሔር በስተቀር እኔም በሉት ምን አደርግልሃለሁ? እመልስልሃለሁ። እስቲ እግዚአብሔር ይመልስልኛል ብሎ የሚያምን ሰው ሃሌሉያ። እኔ ባልሰብካችሁም ይሄን ብቻ ብያችሁ በወርድ ክብር ለእግዚአብሔር ይሁን። የሆነ ተአምር ግን ይሸተኛል። አሜን። እውነቴን ነው የምላችሁ፣ የሆነ ተአምር ይሸተኛል። በዚህ ርዕስ ተናግሬ አላውቅም። በዚህ ርዕስ የተናገርኩት ምናልባት 38 ዓመት በፊት ነው። ህብረታን ባጓዳው አዳራሽ ውስጥ አንድ ማክሰኞ የፎስ ፕሮግራም ላገለግል ስቆም ከፓስተር ጎሳ ጋር እግዚአብሔር ወደኔ ጩህ እኔ መልስልሃለሁ፣ አንተ ማታቀውን በኋላ መጣበታለሁ፣ ታላቅና ኃይለኛ ነገር አሳያለሁ በሚለው ርዕስ እንድናገር ተናገረኝ። ቆምኩ፣ ሰበኩ። በሚቀጥለው ሁለተኛ ተራን እንወስዳለን እኔና ፓስተር ጎሳ። በአጋጣሚ አይደለም የእግዚአብሔር ሐሳብ ሆኖ the following ማክሰኞ ተመልሰ ፓስተር ጎሳ አልቻለም ነበር። እኔ ስቆም ጌታ ምን አለኝ? ርዕሱ እንዳትለውጥ አሁንም እሱን ደግመህ ተናገር አለኝ። አሁን ሰው ምንድነው ሰውየው የሚሰብከው አጣ ወይ ነው መባለው። ደግሜ እንዴት ነው የምናገረው ብያለሁ። ጌታ በጣም መንፈሴን ገፋኝ። ድገመው ካለኝ ደግማለሁ አልኩና ቆሜ ደገምኩ። የመጀመሪያው ጊዜ ሰብክ ምንም ያየሁት ወይም የሰማሁት ትዝ የሚለኝ ነገር ያልኖረ ነገር ኖሮ ሳይሆን እኔ የሰማሁት ነገር አልነበረም። በሁለተኛው ጊዜ ግን እግዚአብሔር መንፈስ በዚህ ርዕስ ወደኔ ጩህ እኔም መልስልሃለሁ። የሚቀጥለው ቃል አንተም የማታቀውን ያነበብከውን አይደለም፣ የሰማኸውን አይደለም፣ የተመሰከረልህን ነገር አይደለም፣ ያሰብከውን ነገር አይደለም፣ የገመትከውን ነገር አይደለም፣ የማላቀውን በለው። አንድ ጊዜ ጩህና የማላቀውን ነገር አያለው በለው። ይሄ በጣም በእርግጠኝነት የምነግራችሁ ነው። ይሄን ለምትሰሙ ሁሉ የምናቀውን የተለማመድነውን ነገር አይደለም፣ የማናቀው ነገር ይሆናል። ይሄንን ነገር ከተናገርኩኝ በኋላ immediately በሚቀጥለው ሳምንት አንዲት እናት አሮጊት እናት መድረክ ላይ ወጥተው ምስክርነት ሰጡ። የሰጡት ምስክርነት ምንድነው? አሁን እርግጠኛ አይደለሁም። የተወሰነ በአስራዎቹ እድሜ ውስጥ ያለ ልጃቸው ጠፍቶባቸው ወራቶች ቆይቷል እና የት እንደገባ የት እንደሄደ አያውቁም። ለወራት ከቤት እንደወጣ አላውቅም አሉ ሴትዮዋ። እና ልክ ይሄ መልእክት እንደተነገረ ያንን ሰፈሩን የምታውቁ ሰዎች የ40 ደረጃ ወደ ታች በናዝሬት ስኩል ቁልቁል መውረጃውን ይሄንን ቃል እየደገምኩ ነው የሄድኩታል። አንተም ማታቀውን ታላቅና ኃይለኛ ነገር አሳያለሁ። ዛሬ ስትወጡ ይሄንን እያላችሁ ነው። አሜን። አንተ የማታቀውን ታላቅና ኃይለኛ ነገር አሳያለሁ። ይሄን እያልኩ ነው የሄድኩታል።
ይሄን እያልኩ ሄድኩኝ። በቀናት ውስጥ የጠፋው ልጄ በሩን አንኳኩቶ መጣ። እኔ ዛሬ በዚህ ርዕስ ነግራችኋለሁ። እግዚአብሔር ይላል ወደኔ በሉት፣ ወደኔ ጩህ፣ ወደኔ ጩህ። ኤርምያስ 33:3 ግለጡትና ቶሎ ብለን ወደ እግዚአብሔር ቃል ነኝ። እንዳልኳችሁ መንፈስ ቅዱስ የሚለኝን ያክል ልናገር ሞክራለሁ። ግን በእርግጠኝነት ነግራችኋለሁ ተአምራት ይሸተኛል። ሃሌሉያ ሃሌሉያ። ወንድሜ እግዚአብሔር ይባርክ። በማለዳ ግቡ፣ በማለዳ ጸልዩ፣ በማለዳ ጩሁ በእግዚአብሔር ፊት። ተአምራት በዙሪያችሁ የውላችሁ እንዲህ ልበላችሁ፣ ተአምራት በበራችሁ ያደባል። ክፉ ሳይሆን ተአምራቱ በበራችሁ ያደባል። ሃሌሉያ። እግዚአብሔር ቃል ምን ብሎ ይናገራል? ስለ ኤርምያስ ሲናገር ኤርምያስ ገና በግዞት ቤት ይላል ቁጥር 1 ላይ 33:1 አደባባይ ታስሮ ሳለ የእግዚአብሔር ቃል ሁለተኛ ጊዜ አንዴ አይደለም ሁለተኛ ጊዜ እንዲህ ሲል መጣለት። ስሙ እግዚአብሔር የሆነ ያደረገው እግዚአብሔር ሃሌሉያ። እስቲ አድርጎታል በሉ አንዴ በሉት ባካችሁ። አድርጎታል። ያደረገው እግዚአብሔር ያጸናው ዘንድ የሰራው እግዚአብሔር እንደዚህ ይላል፣ ወደኔ ጩህ፣ ወደኔ ጩህ፣ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ። በጣም ይሄንን ነገር በደንብ እንድትይዙልኝ ፈልጋለሁ፣ እንድትይዙልኝ ፈልጋለሁ። ወደኔ ጩህ፣ እኔ እመልስልሃለሁ። መቼም ብዙ ጊዜ ብዙዎቻችን ብዙ አይነት ጩኸት በውስጣችን አለ። እኔ መጽሐፍ ቅዱስ ላይ ከዚህ ሐሳብ ጋር አያየ ትንሽ ነገር ልናገር የምወደው ይሄንን ሐሳብ እያሰላሰልኩ መጽሐፍ ቅዱስ ላይ እግዚአብሔር ብዙ ጩኸት የጮሁትን ሰዎች ጩኸታቸውንና ለጩኸታቸው ያመጣውን መልስ ማየት ጀመርኩና በእውነት እግዚአብሔር ጩኸትን የሚሰማ አምላክ ነው። የነዚህን ሰዎች መጽሐፍ ቅዱሳችን ጩኸት የሞላበት የሰዎች ጩኸት፣ የቤተሰብ ጩኸት፣ የህዝብ ጩኸት፣ የምድር ጩኸት፣ የአገር ጩኸት የሞላበት በዛ ጩኸት ልክ ደግሞ እግዚአብሔር በብዙ ተአምራት በብዙ ድንቅ ነገር የሰዎችን ጩኸት ይመልሳል። ይሄ እግዚአብሔር ዛሬ የኔና ያንተን ጩኸት ይመልሳል። እግዚአብሔር ጩኸትን ሲመልስ ግን የእግዚአብሔር ቃል ምን አለው? ኤርምያስን አንዳንድ ጊዜ ጩኸቶቻችንን ዳይቨርስ የሚያደርጉ ጩኸቶቻችንን የሚያፍኑ ነገሮች አሉ። ባለመጣበታለ የእግዚአብሔር ቃል የሚናገረው ጩኸትን ወደ አቅጣጫን የሰጠው መጀመሪያ አቅጣጫን የሰጠው ወደ ማን? ወደ እኔ ጩህ። ይውላችሁ ወደ እግዚአብሔር የሚጮህ ሰው ብሶተኛ አይደለም። የሰማኝ ሰው አለ? ወደ እግዚአብሔር የሚጮህ ሰው ብሶተኛ አይደለም። ብሶተኛ አይደለም። ወደ እግዚአብሔር የሚጮህ ሰው አንዳች ታላቅ ነገር የሚጠባበቅ ሰው ነው። በአምላኩ የታመነ ነው። በጌታው የታመነ ነው። የእርሱ ነገር የጩኸቱ ጉዳይ መልስ ሊያገኝ የሚችለው በማንም ሰው ዘንድ ሳይሆን በአምላኩ ዘንድ እንደሆነ በአምላኩ የታመነ ሰው ነው። ወገኖቼ አቅም ይጠይቃል ወደ እግዚአብሔር ለመጮህ። ምን ማለት ነው? ዝም ብሎ ጩኸት አይደለም እግዚአብሔር የሚመልሰው። እግዚአብሔር የሚመልሰውን ጩኸት እናነሳለን ትንሽ። ሁሉንም ነገር ማውራት ባልችል ነገር ግን አንዴ በመጽሐፍ ቅዱስ ከመወደው ከአዲስ ኪዳን ምሳሌያችን ከሆነው ከጌታ ልነሳ። ዕብራውያን ምዕራፍ 5 ቁጥር 7 እንደዚህ ይላል፣ እርሱም በሥጋው ወራት፣ በመከራው ወራት፣ በጭንቁ ወራት፣ በስደቱ ወራት፣ በመስቀሉ ወራት፣ በሞቱ ወራት ይክንሴ ብዙ ነገር ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ። ዋው! እግዚአብሔርንም ስለመፍራቱ ምን ሆነለት? ተሰማለ። ይሄንን ቃል አንድ ነገር በደንብ እንድትይዙልኝ ፈልጋለሁ። እርሱም በሥጋው ወራት፣ በመከራው ወራት፣ በሞቱ ወራት፣ በጭንቀቱ ወራት የእግዚአብሔር ልጅ ኢየሱስ። አይገርምም? እንኳን እኛ እዚህ ቤት ውስጥ ከኔ ጀምሮ እንደዚህ አይነት ጥያቄ ውስጥ እንደዚህ አይነት ነገር ነፍሳችን ውስጥ የሌለ ሰዎች የለን።
የእግዚአብሔር ቃል የሚለን ኢየሱስ በመከራው ወራት በጭንቁ ወራት ነፍሱ ጩኸት በተሞላበት ወራት ከዚህ የሚቀጥለው ቃል ነው ሊያድነው ወደሚችል አሜን እስቲ እግዚአብሔር ይችላል በሉ አንድ ጊዜ በሉ ጩሁና እግዚአብሔር ይችላል በሉ እስቲ ይችላል እግዚአብሔር ይችላል ወገኖቼ ከሞት ሊያድነው ይሄ ቃል ነው እኔን የሚገዛኝ ከሞት ሊያድነው ወደሚችል ያለበት ካለበት ነገር ውስጥ ሊያድን ይችላል አሜን አሜን ሊያድን ይችላል ነገርን ሊለውጥ ይችላል ታሪክን ሊለውጥ ይችላል ክብር ለእግዚአብሔር ይሁን ከብርቱ ጩኸት ምልጃ ጋር ጸሎቱን አቀረበ ይላል እግዚአብሔር ታዲያ ለኤርምያስ ሲናገረው ያለው ምንድነው ወደኔ ጩህ እኔ ምን አደርግልሃለሁ በሉልኝ ምን አደርግልሃለሁ እመልስልሃለሁ ከዛ የሚቀጥለው ቃል ያለው እግዚአብሔር ምንድነው አንተ የማታቀውን ሃሌሉያ እንትና ማን ነው ወንድማችን ኢዮብ አንድ ቦታ ላይ ምን ይላል እኔ ግን ብሎ ራሱን ከአንዳንድ ነገር ውስጥ ያወጣል ኢዮብ እኔ ግን ወደ እግዚአብሔር ልመናዬን ምን አደርግ ነበር አለ ጩኸቴን አቀርብ ነበር ልመናዬን አቀርብ ነበርና የሚቀጥለው ቃል ምን ይላል የማይመረመረውን ሃሌሉያ የወላችሁ ፍዝዝ ብላችሁ አትዩኝ እኔ ታምራት ነው ሊመጣ ነው እያልኩ ነው የሰማችሁ ነው ሃሌሉያ እኔ ሸቶኛል እኮ በቃ የማይመረመረውን ይኖናን እግዚአብሔር አንድ ነገር እንዲያደርግ እግዚአብሔር በሆነ ነገራችን ላይ እንዲገለጥ የምንናፍቅ እኔን ጨምሮ አይምሮአችን ውስጥ የሆነ ስዕል አለ የሆነ ፒክቸር አለ የሆነ በቃ ዲዛይን ያደረግነው ነገር አለ እኔ ግን እምላችሁ እግዚአብሔር ሲመጣ የማይመረመረውን የማይታወቀውን ድንቅ ነገር ያደርጋል እያልኩ ይሄን አውጅ ብሎኛል ባየሩ ላይ አውጁ እስቲ አውጁ ባየሩ ላይ አውጁበት ሃሌሉያ የማታውቀውን ታላቅ ነገር ያደርጋል እስቲ ጩና የማላውቀውን ታላቅ ነገር ያደርጋል በሉ በትዳሪ ያደርጋል በቤት ያደርጋል በልጆች ላይ ያደርጋል በህይወት ላይ ያደርጋል በመታለቅስበት ጉዳይ ላይ ያደርጋል በመጫውበት ነገር ላይ ያደርጋል እግዚአብሔር ቃል አንድ ቦታ ላይ የድንኳኖችሽን ስፍራ ምን አርግ ይላል አንድ ቀን በሱ መጣበታለሁ ምን አርግ ይላል ምንም የሌላትን ልጅ እኮ ነው እናንተ እኔ ይውላችሁ አንድ ነገር ሊሆን ያለ ነገር አለ አየሩ ላይ ወደኔ ጮኔ መልስልሃለሁ አንተም የማታውቀውን ታላቅና ኃይለኛ ነገር አደርጋለሁ እስቲ ጥቂት ነገር እንግፋና ነኝ እግዚአብሔር ጩኸቱን ሲመልስ ካየውባቸው እናንተም ከምታውቁት ዘፍጥረት ላይ ሂዱልኝ ቶሎ በሉና አንድ ክፍል ቶሎ ላንሳና ልናገር ዛጋ መጀመሪያ እንድናየው የምፈልገው ዘፍጥረት ላይ የአጋርን ጩኸት ነው የአጋር ጩኸት በጣም የሚነካን ጩኸት ነው ምዕራፍ 21 ላይ ዘፍጥረት 21 ላይ ቁጥር 14 በማግስቱም አብርሃም ማልዶ ተነሳ ጥቂት ምግብ ወስዶ ውሃ በአረኮት ወይም ደግሞ ምንድነው የሚለው ድሮ ባቁማዳ አረኮት የሚለውን ባላቆም አቁማዳ ግን ያደኩበት ነው ማለት ሲባል የሰማው ማለት ነው እና ለአጋር ሰጣት በትከሻዋ ማሸክሟት ከነ ልጇ አሰናበታት እርሷ ሄደች በቤርሳቤ ምድረ በዳ ትንከራተት ጀመር አቁማዳውም የነበረው ውሃ ባለቀ ጊዜ ልጁን ከአንድ ቁጥቋጦ ስር አስቀመጠችው ወይም ጣለችው ከዚያም ልጁ ሲሞት አይኔ አያይም ብላ የቀስት ውርወራ ያህል ርቃ ሄደች እርሷም እየተንሰቀሰቀች ታለቅስ ጀመረ ቁጥር 17 እግዚአብሔር በሉልኝ ባካችሁ እግዚአብሔር የማንን ጩኸት ሰማ የልጁን የብላቴናውን ጩኸት ሰማ እግዚአብሔር መልአከ ሰማይ
አጋርን እንዲህ አላት፣ አጋር ሆይ ምን ሆነሻል? ልጅሽ ከተኛበት ሲያለቅስ ወይም ሲጮህ እግዚአብሔር ምን አድርጎታል? ሰምቶታል። ስለዚህ አትፍሪ፣ ተነስተሽም ልጁን አንሺው፣ ያዥውም ታላቅ ሕዝብ አደርገዋለሁና። እግዚአብሔር ዓይኖቿን ከፈተላት፣ የውሃ ጉድጓድም አየች። ሄዳም አቁማዳዋን በውሃ ሞልታ ልጇን አጠጣችው። እግዚአብሔርም ከልጁ ጋር ነበር፣ ልጁም አደገ ይላል። የመጀመሪያው ነገር ይህን ክፍል ቶሎ ብዬ ባነሳው አለፍ ብዬ ነው የምነግራችሁ። ጥቂት እነዚህን አይነት ታሪኮች ማንሳት ስለምፈልግ የሚገርመው አብርሃም በጉዞ ላይ እችን ሴት ከቤት ሲያባረራት የእግዚአብሔር ቃል አንድ ነገር ይናገራል። ሃሌሉያ። ሪጀክሽን ነው፣ ቀላል ነገር እንዳይመስላችሁ። አጋር ይሄ መገፋት ከባድ ስሜት ነው የሚፈጥረው እና አጋር የሆነ ቫኬሽን ወጣ ሳይሆን በሪጀክሽን ነው የተባረረችው ከቤት ውስጥ። እንደማትፈልግ እንደማታስፈልግ ተደርጋ ነው ከቤት የወጣቸው እና መንገዷን በጀመረች ጊዜ ግን የእግዚአብሔር ቃል አንድ ነገር ምን ብሎ ይናገራል? በጣም አንድ የነካኝ ቃል ምንድነው? ዛጋ ከመድረሴ በፊት ውሃውን ባለቀ ጊዜ ይላል። አይገርምም? ውሃውም አቁማዷ ባለቀ ጊዜ ይላል። አቁማዷን ባለቀ ጊዜ ልጇን የድንጋይ ውርወራ ያክል ጣለችው። ተስፋ አለቀ። ስቅስቅ ብላ አለቀሰች። ያለቀሰችው ምንድነው? አቁማዷ ስላለቀ። እግዚአብሔር ካንተ ጋር ከኔ ጋር የሚሰራው በአቁማዳህ ልክ አይደለም። አረ ሃሌሉያ። በአቁማዳህ ልክ አይደለም፣ በአንተ አቅም ልክ አይደለም፣ አንተ በያስከው ልክ አይደለም፣ ያስኪደኛል ብለህ በጀመርከው ነገር ልክ አይደለም። አቁማዳዋ ባለቀ ጊዜ ልጇን ጣለችው ይላል። ፕሮቪዥኑ ሲያልቅ። በነገራችን ላይ ፕሮቪዥን ማለት ምን ማለት እንደሆነ የሚያክሰዋለ የማያክሰዋለ ብል ይሻለኛል። ፕሮቪዥን ማለት ቀድሞ የተዘጋጀ ማለት ነው። ሰምታችሁኛል? ፕሮቪዥን ማለት ቀድሞ የተዘጋጀ፣ ጉዞ ከመጀመር በፊት፣ አክሽን ከመውሰድ በፊት፣ ችግሩ ከመከሰቱ በፊት ኢን አድቫንስ የተዘጋጀ ነገር ማለት ነው። ምን ማለት ነው? አጋር በሪጀክሽን ተገፍታ ስትወጣ፣ ከዛ ቤት ተሰዳ ስትወጣ እግዚአብሔር አብርሃም የሰፈረላትንና ካዘጋጀው በላይ የእግዚአብሔር ፕሮቪዥን ቀድሟት ነበር። ሃሌሉያ። እኔ እኮ በማናችሁ ላይ እንደምናገር አላቅም፣ ግን እግዚአብሔር መንፈሴ እንደዛ የሚለኝ ነገር አለ። ሃሌሉያ። መንገዱን የምትጨርሰው በእግዚአብሔር ፕሮቪዥን እንጂ መንገዱን የምትጨርሰው በእግዚአብሔር ፕሮቪዥን ነው፣ በሌላ አይደለም። እስኪ ያመነ ሰው አሜን ይበለኝ። የእግዚአብሔር ቃል አንተ የማታውቀውን ታላቅና ኃይለኛ ነገር አሳያለሁ። ማሳየት ማለት ነው። ሴትየዋ ኦር ላይፏ ያለው እዛ ቁማዳ ውስጥ ነው። የያዘችው ነገር ባለቀ ጊዜ ጣለች። እኛ ብዙ ነገር ያሰብነው የያዝነው ፕላን ያደረግነው ነገር ሲያልቅ ነገሮቻችንን እንጥላለን፣ ራያችንን እንጥላለን፣ ህልማችንን እንጥላለን፣ መነሳሳታችንን እንጥላለን፣ ጸሎታችንን እንጥላለን፣ ብዙ ነገር እንጥላለን። እኔ ዛሬ እግዚአብሔር የተናገረኝ ነገር የወደቁ ነገሮች እንደገና በታምራት ይነሳሉ። ሃሌሉያ። የእግዚአብሔር ጣልቃ ገብነት በማናችሁ ላይ እንደሚመጣ አላቅም፣ ግን እግዚአብሔር የናውጅ ይለኛል። መንገድ ከመጀመር በፊት የተዘጋጀ ፕሮቪዥን አለ። አክሽን ከመውሰድ በፊት የተዘጋጀ፣ ኢቭን የገባህበት ችግር ከመፈጠሩ በፊት እግዚአብሔር መልስ አዘጋጅቷል። አሬ ሰማኝ አሜን ይበለኝ ዛሬ ጠዋት። ፕሮቪዥን ማለት is not only money። ስለ ገንዘብ ብቻ አይደለም ማውራው። የእግዚአብሔር ትድግና ትልቅ ነው። አራባሃ ቱራሻ ካታቦሮቦዳ ሃሌሉያ። ልጆቻችሁ የገቡበት ጣጣ ችግር ያለ ሰዎች ስሙኝ፣ መንፈስ ቅዱስ ስለሚለኝ አንዳንድ ነገሮቻችሁ የተወሳሰበ ነገር ውስጥ ያላችሁ ሰዎች listen to me። እግዚአብሔር የብላቴናውን ጩኸት ሰማ ነው።
ሰማ። I'm telling you እኔ እናገራለሁ እግዚአብሔር ስለሚለኝ የተሰማ ጸሎት አለ፣ የተሰማ ጩኸት አለ። ዛሬ ጠዋት እግዚአብሔር ሃጆ ካቶባ ሌቫሮዶማ ሳካ ሃሌሉያ ሃሌሉያ። የሚቀጥለው ቃል እግዚአብሔር ምን አላት? እግዚአብሔር ጩኸትሽን ሰምቷልና ምን አትበይ፣ አትፍሪ። አትፍሪ ማለት ምን ማለት ነው? አትፍሪ ማለት ምን ማለት ነው? እኔ ካንቺ ጋር ነኝ ማለት ነው። ሃሌሉያ። እግዚአብሔር አትፍራ ሲልህ በሞት ሸለቆ እንኳን ብሄድ አንተ ከኔ ጋር ነህና ማ ማ ከኔ ጋር ነው። አንተ ዳዊት የሚለው በሞት ሸለቆ መካከል እንኳን ብሄድ አንተ ከኔ ጋር ነህና ማንን አልፈራም። ይኸውላችሁ ለምን አትፈራም ተብሎ መጠየቅ የለበትም። ለምን አትፈራም ተብሎ ለምን ይፈራል? ለምን ይፈራል? ማን ነው ከእርሱ ጋር ያለው? በሉልኝ፣ ማን ነው ከእርሱ ጋር ያለው? በሪጀክሽን መንገድ ውስጥ ያለችው አጋር አብርሃም የለም፣ ፋሚሊ የለም፣ ነገሮች የሉም፣ ብዙ ነገር የለም። በዙሪያዋ የምታየው የምትጠራው አቤት የምትለው ነገር የላትም። እግዚአብሔር ግን ተገኘ። ለማን እንደማወራ ባላ ግን እግዚአብሔር ግን በዚህ ጉዳይ ውስጥ ተገኘ። ማጋሃቱራባስ እሱ ከተገኘ ምን ትፈልጋለህ ወዳጅ? እና እግዚአብሔር ሲገኝ ምን አላት? እግዚአብሔር የብላቴናውን ጩኸት ሰምቷል። እግዚአብሔር ይሰማል። ወደ እኔ ጩህ። ዛሬ ጠዋት ልናገር፣ የሚባክን ጩኸት የለም በል ብሎኛል ጌታ። አንተ ቤት ውስጥ የሚባክን ጩኸት የለም። አንቺ ህይወት ውስጥ የሚባክን ጩኸት የለም። ብቻ ወደ እግዚአብሔር ጆሮ እንጩህ። እግዚአብሔር ቃል ምን ይላታል? የሚቀጥለው ቃል ምን ይላታል መሰለህ? ተነስተሽ ልጁን አንሺው። አቤት ይሄ ቃል ጋሺ እንዴት ነፍሴን ዛሬ እንዳዘለላት። ምን ሆነሽ በሉት። ምን ሆነሽ? ተስፋ ቆርጠሽ ከወደቅሽበት፣ ጨልሞብሽ ከወደቅሽበት ከጣልሽው ነገር ውስጥ አንቺ መጀመሪያ ምን በይ? ቤተክርስቲያን ትነሳ በዚህ ዘመን። ቤተክርስቲያን ትነሳ በዚህ ዘመን ወገኖች። ተነሽ አላት። ተነሺ፣ ተነስተሽ ልጁን አንሺው። እኔ ይሄንን አውጃለሁ ዛሬ ጠዋት። ይሄ ነው አንዱ መንፈስ ቅዱስ ይለኝ ነበረው። የሚነሱ ሰዎች አሉ ዛሬ ጠዋት ይሄን መልእክት የሚሰሙ የሚነሱ ሰዎች አሉ። የጣሉትን ነገር እንደገና የሚያነሱ ጠላት ያስጣላቸው፣ መንገዱ ያስጣላቸው፣ ሰልፉ ያስጣላቸው፣ ጨለማው ያስጣላቸው፣ ምድረ በዳው ያስጣላቸው ነገር የሚያነሱ ሰዎች አሉ። ምንድነው የሚለው? ተነሽና ልጁን አንሺው። ያንቺ መነሳት ከዚህ በኋላ ለትውልድ ነው። አራቡራ ሳካቶሮሽያ እስቲ ያርግልን በሉና ጩባካችሁ ያርግልን። ቅድም ወንድሜ ጸሎት ርዕስ እየነገረን ነበረ። ክብር ለእግዚአብሔር። በዚህ በዳላስ ከተማ ይሄን በሚሰሙ ባሉበት ከተማ ላይ ቤተክርስቲያን እንደገና በክብር ትነሳ፣ በኃይል ትነሳ። አውጁ እስቲ። በጸጋ ትነሳ፣ በሙላት ትነሳ፣ በእሳት ትነሳ። አቁማዶ አልቋል። ይለቅ። ይሄ በቃ ሰው አብርሃም ምንም እንኳን አብርሃም አባታችን ቢሆን ከእግዚአብሔር አይበልጥም አይደለም? ይኸውልህ ራሱን የጠራ ሰው፣ በሰው የተጠራ ሰው መንገድ ላይ ያበቃለታል በዚህ በሚቀጥለው ዘመን። እግዚአብሔር የጠራው ግን ይጨርሳል። ይሰማኛል? አዳ መንፈስ በል ሲለኝ ነው ማለት። ተነስተሽ ልጁን እስቲ የማነሳው ነገር አለ በሉ ባካችሁ። ሃሌሉያ! የማነሳው ነገር አለ እዚህ በሚቀጥለው ዘመን የማነሳው ነገር አለ። እግዚአብሔር መንፈስን በጸሎት ያነሳዋል፣ በትጋት ያነራቻካቶ ብራዳማሲያ ኤላባባ ማጋላ ቦራዶማሲያ አንሺው። ከዛስ በኋላ ምን ይላል? ጸሎት ጩኸት ሲመለስ እንደዚህ ነው። ጩኸት ሲመለስ እግዚአብሔር ጣልቃ ገባና ልጁን አንሺው ካለ በኋላ የሚቀጥለው ቃል አለ። በጣም የሚገርም ነገር ያዢው የሚል ቃል አለ። ዝም ብላችሁ እንዳታነቡ። ያዢው ማለት ምንድን ነው? ምን እያላት ነው? ሆልድ ኦን ቱ ኢት። ያዢው እንዳጥዩ ያዢው። ለምን ያዢው? የሚቀጥለው ቃል አለ። የሚገርም ቃል አለ። የሚቀጥለው ቃል ምንድን ነው?
ታላቅ ሕዝብ አደርገዋለሁ። ምን ማለት ነው? ያዢው ደስቲኒ ያለው ያዢው እግዚአብሔር የተናገረሽን ነገር ያዢው እግዚአብሔር ያለን ነገር ያዘው ፍጻሜ ሰጠዋለሁ እያለ ነው እግዚአብሔር። ያንተ ነገር ምድረ በዳ ሞቶ አይቀርም። አራፓቼ ካላቡራ ዳባሳ አንዳንድ ጊዜ መንገዱ ነገሮቻችሁን ያስጨርሳል። መጽሐፍ ቅዱስ ላይ የምወደው ጥቅስ አለኝ እኔ ይሄ በመንገድ ብዛት ደከምሽ ነገር ግን ተስፋ የለም አላልሽም፣ የጉልበት መታደስ አገኘሽ ስለዚህ አልዛልሽም ይላል። መንገዱ ያስጣላችሁ መንገዱ ተስፋ አስቆርጦ ነገሮቻችሁን ያስጣለ ሰዎች ካላችሁ የእግዚአብሔር ቃል በመንገድ ብዛት ደከምሽ ይላል። ማንም ሰው እንደሚደክም ኢየሱስ ዮሐንስ 4 ላይ በመንገድ ደከመ የሚል ቃል አለ። ልብ በሉ ጌታም ደክሟል። እንደ ሰው ተጽፎለታል። ደከምሽ ነገር ግን ምን የለም አላልሽም፣ ተስፋ የለም አላልሽም። ምን ማለት ነው? አምነሻል ማለት ነው። ሆልድ ኦን ቱ ኢት ይላታል። ያዢው ጥላው የነበረውን ያዢው መከራ ያስጥልሽ፣ ወሬ ያስጥልሽ፣ ሐሜት ያስጥልሽ፣ ሰልፉ ያስጥልሽ፣ ግርግሩ ያስጥልሽ። ቀድሞ ወንድም ያለው ነገር በዙሪያ ያለ ነገር ያስጥልህ። ሆልድ ኦን ቱ ኢት ያዘው። እግዚአብሔር ያለ ነገር ፍጻሜ የሚያገኝበት ዘመን መጥቷል። እንዴት ነው የምንይዘው? ተንበርክከን አጥብቀን ይዘው። በጸሎት ነው አጥብቀን የምንይዘው። ሄላዳው ቫሴካቶራባሺ በጸሎት ነው አጥብቀን የምንይዘው። ታላቅ ሕዝብ አደርገዋለሁ። የሚከተለው ቃል ምን ይላል? በጣም ሲምፕል የሚመስል ነገር እግዚአብሔር ምኗን ከፈተላት? አቤት ይችን በሉልኝ። ምኗን ከፈተላት? ታምሩ ይሄ ነው። የተአምራት መጀመሪያ ቢኖር አይን መብራት ነው። የልቦናችሁ አይኖች ቢበሩ ነው ያለን። ቢበሩ የመጥራቱን ተስፋ ታላቅነት ታውቃላችሁ ይለናል። አይኖቻችሁ ይብራ። አጋር the only thing ለካ ምን አልኩ መሰላችሁ? ክፍል ያጠናው በራሴ ህይወት ላይ በጣም ብዙ ቦታ ላይ ጮህታም ሆነን የምንጮኸው እሬ የምንለው ተስፋን ምን ቆርጠው ያዝነው ነገር ሁሉ የምንጥለው አንድ ዘመን ስንቀጣጠልበት ስንነድበት ጌታ ያደርጋል ብለን ብዙ የተጽናናንበትን ነገር ተስፋ ቆርጠን የጣልነው ለካስ አይናችን እስኪበራ ነው። ለካስ አይናችን እስኪበራ ነው። እግዚአብሔር በጣም እኔ ጊዜ የለኝም ስለ አይን መብራት በጣም ብዙ ቦታ ላይ ታውቃላችሁ። ጊያዝ ግርግር በበዛበት ጊዜ የሶሪያ ነገሥታት ኤልሳን ከበውት ባስጨነቁት ጊዜ እግዚአብሔር ኤልሳ በሳት ተሰረገላ ተከቦ አየ ይላል አይደል? ዞር ብሎ ሳይ ወየው ብሎ ማን የጮኸው? በስመ አብ። አንዳንዱ ጩኸት ከሰማይ ብዙ መልስ ያስፈልገው። አንዱ ጸሎት አጣቦ አሉ አላዛር ነው መሰለኝ የነገረኝ። ጸሎት አጣቦ አንደኛው የሚሰማው ባለጸጋ አንተ ውጣ ላይን አታጣብ ያንተን ጸሎት እኔ መልስልሃለሁ ብሎታል። አንዳንዱ ጸሎት መስመር የሚያጣብብ ነው አይደለም? የጊያዝ ምን አለ? እሪ ብሎ ጮኸ። ልንጠፋ ነው አለው። የእግዚአብሔር ሰው ምንም ሲምፕል ጸሎት እግዚአብሔር ሆይ የብላቴናውን በሉልኝ በቃ ማጋራኻቱ ራባሲያ አይኗን ምን አረገላት? እስቲ ዛሬ ጠዋት አይኔ ይበራል በሉ ጮህ በቃ ሃሌሉያ። አይኗን ከፈተላት። የበረከት መጀመሪያ አይን መከፈት ነው። የህይወት መጀመሪያ አይን መከፈት ነው። ልዩነት በህይወታችን የሚፈጠረው አይናቸው የበራና አይናቸው አልበራ ሰው እኩል አይሄዱም አይደለም? እኩል አይራመዱም፣ እኩል አይንቀሳቀሱም፣ እኩል ኮንፊደንስ የላቸውም በሁሉ ነገር ላይ። እኔ አይኔ ማይሰው ቢሆን ከዚህ እዚህ ጋር የሚያመጣኝ ሰው ነበር፣ ከዚህ የሚያወርደኝ ሰው አለ። አያችሁ? አይን የህይወት ምንድናት ይላል መጽሐፍ ቅዱስ? ብርሃን ናት ይላል። አይን ጤናማ ብትሆን መላው ሰውነት ጤናማ ትሆናለች። ባካችሁ አይኖቻችን ይብራ ዛሬ ጠዋት። እግዚአብሔር አይኗን ምን አረገላት? ከፈተላት። ዛሬ ጠዋት እኔ አውጃለሁ በእኔና በእናንተ ቤት ላይ የአይን መከፈት ይሁንልን። ይሄን ለሚሰሙ የአይን መከፈት ይሁንላቸው። ምድረ በዳ ውስጥ አይኗ በራ። አይኗ ሲከፈት መጀመሪያ ያየችው ምንድነው? ምንጭ አየች ይላል። እንደው ፕሊዝ ስሙኝ። እኔ እንደው
ከጊዜ አንፃር ነው የሚሄደው ሌላውን ለመናገር ጊዜ እንዲኖረኝ ይኸውላችሁ እግዚአብሔር በዛ በጮችበት ልጇን በጣለችበት ተስፋዋን በጣለችበት ዘሯን በጣለችበት እግዚአብሔር የሰጣትን ነገር በጣለችበት ምድረ በዳ ውስጥ እግዚአብሔር ያደረገላት ታምራት ስትጮህ ወደኔ ጮህ እኔም መልስልሃለሁ ታላቅና ኃይለኛ ነገር አደርጋለሁ ያለው የተስፋው ቃል በሷ ህይወት ሲሰራ እግዚአብሔር መጀመሪያ ያደረገው ይኸውላችሁ ኤክስፔክቴሽን በጣም ወሳኝ ነው ምንድነው በልኝ ሴትየዋ ምድረ በዳ ውስጥ እዛ ሰፈር ውስጥ ምንጭ ይኖራል ብላ አስባ ዞር ዞር ብላ የማየትም ጉልበት አልነበራት የነበራት የመጮህ ጉልበት ብቻ አንዳንዱ ነገር እኮ አሁን ያለውበት ነገር ውስጥ እግዚአብሔር ሊያውጣኝ አይችልም ብለ ማሰብ ነው የተጎዳው አሁን ያለውበት ነገር ሊለወጥ አይችልም ማለት ነው የገዘፈብህ ያለህበት ነገር እንጂ የገዘፈብህ የእግዚአብሔር ትልቅነት አይደለም እግዚአብሔር ያደረገው ምንድነው አይኗን ሲከፍት ሰፈር አልቀየረች ጂፒኤስ አልሰጣት ሌላ ቦታ አልሄደች የቆምክበት ቦታ ነው ሪሶርሱ አራዶ ማሻ ሃሌሉያ 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 አሜን ብዙ ጊዜ እግዚአብሔር ታምራት ሲሰራ እንደዛ አይደለም ባለህበት ሰፈር ምንም ነገር ሳይሆን ዛሬ ጧት ይሄን ነው ማውጀው ባለህበት ስፍራ የሚከፈት ምንጭ አለ የውሃ ጉድጓድ አየች ከጎናችሁ ያለውን ሰው አንድ ሰው ፕሊዝ የነገርህ ምንጭ ሩቅ አይደለም በሉልኝ አሜን የነገርህ ምንጭ ሩቅ አይደለም የት ነው ያለው እኔን ምን እንዳጽናናኝ ልንገራችሁ ስሚ ቶሎ ልበል እኔን ምን እንዳጽናናኝ አንድ ቃል ምን እንዳጽናናኝ ልንገራችሁ ለካስዛ ምድረ በዳ ውስጥ አይኗን መከፈት የነበረበት የእግዚአብሔር ቃል አንድ መጽናናት ሰጠኝ ምን ይላል እግዚአብሔር ቃል በአንደኛ ቆሮንቶስ ምዕራፍ 10 ላይ እንደዚህ ብሎ ይናገራል በምድረ በዳ በሄዱበት ጊዜ እስራኤል ሰዎች አለት ያሰነጠቀ እግዚአብሔር ውሃ ምን ያረጋቸው ነበር ያጠጣቸው ነበር የሚለውን ቃል እንደ ታሪክ የሆነ ድንጋይ ነበር የምናስበው የሆነ አለት ነው የምናስበው መጽሐፍ ቅዱስ ግን በአዲስ ኪዳን ምን ብሎ ያላል ይከተላቸው የነበረው አለት እርሱ ማን ነው አለ አንድ ነገር ገባኝ የትም ልግባ የሚከተለኝ አለት አለ አራቦሳካታ የሚከተለኝ አለት አለ የሚከተለኝ በምድረ በዳ ይከተለኛል በጨለማ ውስጥ ይከተለኛል በማይቻል ሰፈር አይኔ እስኪበራ ነው ለካ አይኔ እስኪበራ በቃ የሚከተለኝ ክብራን የሚከተለኝ አለት አለ ሃሌሉያ 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 የሚከተል ነገር አለ የትም ግባ የትም ውረድ ዳዊት መዝሙር 139 ምን ይላል ይህ ዕውቀት ገባኝ አለ የትኛው ዕውቀት ብላችሁ እናንተ አጥኑት መዝሙር 139 የገባኝ ዕውቀት አለ ወደ ሲኦልም ቦርድ አንተ እዛ እንደው ምን ይላል መሰላችሁ አጥብቀህ እጄን ይዘዋል ክንፋም ቅቼ ወደ ሰማይ ብበር ወደ ጨለማ ብገባ ባንተ ዘንድ አይጨልምም ሃሌሉያ እሲ ይከተለኛል በሉ እሲ ይከተለኛል በሉናችሁ ጥቂት ደቂቃ ልናገር ጥቂት ደቂቃ ላሳያችሁ አንድ ነገር በጣም የገረመኝን ነገር ማርቆስ ላይ ሄዱልኝ ሌላው ማርቆስ ላይ ሄደን አንድ ነገር እንይ ታላቅና ኃይለኛ ነገር አሳያለሁ ማርቆስ ምዕራፍ 10 ቁጥር 46 የምታቋቸው ክፍሎች ናቸው ከዛም በኋላ ወደ ኢያሪኮ መጡ ኢየሱስና ደቀ መዛሙርቱ ከሕዝቡ ጋር ከኢያሪኮ ሲወጡ አይነ ስውሩ ጤሜዎስ ልጅ በርጤሜዎስ በመንገድ ዳር ተቀምጦ ይለምን ነበር እርሱም የናዝሬቱ ኢየሱስ መሆኑን በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ጀመር ብዙዎችም ዝም እንዲል ምን አደረጉት ገሰጹት እርሱ ግን የዳዊት ልጅ ሆይ ማረኝ እያለ የባሰ ሃሌሉያ
እንደው አንድ ነገር ነው በለ አላዛር እስቲ ዛሬ ይብስብኛል በሉ እስቲ ይብስብኛል ሃሌሉያ ቁጥር 49 ኢየሱስም ቆም ብሎ ጥሩት አላቸው እነሱም አይነ ስውሩን አይዞ ተነሳ ይጠራሃል አሉት እርሱም ልብሱን ጥሎ ብድግ በማለት ተነሱ ወደ ኢየሱስ መጣ ኢየሱስን እንዳደርግ ትፈልጋለህ አለው አይነ ስውሩ መምህር ሆይ እንዳይፈልጋለሁ አለ ዛሬን ጥያቄ እንጠይቃለን ኢየሱስም ሂድ እምነቴ አድኖሃል አለው ወዲያውም አይኑ በራለት በመንገድም ኢየሱስን ተከትሎ ሄደ ይኸውላችሁ ይሄ በጣም የምታውቁት ክፍል ነው ጤሜዎስ ማለት ወይም በርጠሌሜዎስ ማለት በርጤሜዎስ ማለት የጤሜዎስ ልጅ ማለት ነው አይደል የጤሜዎስ ልጅ ማለት ነው ጤሜዎስ ማለት የአባትየው የስም ትርጉም honorable precious highly prized ይለዋል ምን ማለት ነው የከበረ የተወደደ ዋጋው ክቡር መወደዱ ታላቅ የሆነ ሰው ማለት ነው ይህን ስም ይዞ ህይወት መንገድ ዳጥለዋለች አይገርምም ደሞ በጣም የገረመኝ ምንድነው ሰውየው በአባቱ ስም መጠራቱ ስም አልለወጠም በአርማይክ ይሄ ቃል ጤሜዎስና በርጤሜዎስ ማለት በር ማለት በአርማይክ ልጅ ማለት ነው ስለዚህ ቀጥታ ትርጓሜው የጤሜዎስ ልጅ ማለት ነው ይሄ ሰውዬ መንገድ ዳር ቆሞ ሲለምን መንገድ ላይ ጥሎት ሲያውት የዛ የተከበረ የዛ የተወደደ የዛ ስሙ ክብሩ ታላቅ የሆነ ሰው ልጅ እየተባለ ይሄ ታሪክ ውስጥ ያለ መንገድ ዳር የሆነ ህይወቱ መንገድ ዳር የቀረበት ህልሙ መንገድ ዳር የቀረበት በነገራችን ላይ ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ ከ10 ሰዎች በላይ አይነ ስውሮች እንዳበራ ይነገራል 5-6ቶቹ ስፍራዎቹን አሁን ጊዜ የለኝም እሱ መጥቀስ ይቻላል ግምት የተሰጠበት ምክንያት ምንድነው ብላችሁ ብትሉኝ ባንዳንዶቹ የወንጌል ክፍል ውስጥ ብዙዎች ወደ እርሱ አመጧቸው ከደዌያቸው ከበሽታቸው ፈወሳቸው ይልና አንዳንዶቹን አይነ ስውሮች አይኖቻቸውን አበራ ስለሚል ቁጥሩ በእርግጥ ሊታወቅ አልተቻለም ግን በቁጥር የምናቃቸው 6 የሚያክሉት በምዕራፎች የምናገኛቸዋለን none of them የማናቸውም ስም አልተጠራም ስም የተጠራው በርጤሜዎስ ብቻ ነው ለምንድን ነው ብየሳስብ እኔው ሌላ ፍልስፍና ወይም ደግሞ ቴዎሎጂ ሳልገባ የብዙዎቹ አይን መብራት አይኗቸው በርቶ እንደ ወደ ቢዝነስ ለመግባት ይናፍቁ ነበር መሰለኝ ነው ያልኩት አይናቸው በርቶ እንትናን ባገባዋት ብሎ የሚያስቡ ይሆናል ይሄ ሰውየው ግን አይኔ በርቶ በተከተልኩት የሚል ማራሃ ዱራ ላባሳ አይኔ በርቶ ከርሱ ጋር በኖርኩ የሚል ነው ለዚህ ይመስለኛል ስሙ የተነገረን ወደ ቀደመው ክብሩ ሊመልሰው እኔ ለምን ነው ማውራው ወደ ነበረበት ስም ሊመልሰው እና ኢየሱስ ሞመንት ቀድሞ እንደሚሲናገር ነበር እንደው ይሄን ፈጥኜ ልናገር ይውላችሁ እግዚአብሔር በሚገኝበት ጊዜ thank you በሉቱላችሁ እግዚአብሔር መቼ የማይገኝበት ጊዜ አለ ማለት ነው እግዚአብሔር በሚገኝበት ጊዜ ፈልጉት ቀርቦም ሳለ ምን በሉት ጥሩት አሁን እኮ ላያችን ላይ በተለያየ መንገድ ጸሎት የታወጀብን ምንድነው እግዚአብሔር በሚገኝበት ጊዜ ፈልጉት ይያለን ነው ቀርቦም ሳለ ምን በሉት ይውላችሁ ሞመንታችሁን ካላወቃችሁ you miss everything አደጋው እሱ ነው እግዚአብሔር ይርዳችሁ አሜን ያችን ላይፍ ስለማልወዳት ነው መኖር ስለማልፈልግ እሷን ይወጣ በርጤሜዎስ ልዩ የሚያደርገው ምንድነው በግርግር ቀድሞ እንደሚኮ የተናገረው እየገረመኝ ነው ግርግር መካከል አንዣል ነገር ተሰማው ያልተለመደ ነገር ተሰማውና
በርጤሜዎስ መንገዳ ተቀምጦ ይለምን ነበር። እርሱም የናዝሬቱ ኢየሱስ መሆኑን በሰማ ጊዜ ሞመንቱን ሚስ ማድረግ አልፈለገም። ስለዚህ ምን ብሎ ይላል? ኢየሱስ ሆይ ማረኝ። መሲህነቱን ያወጀው የዳዊት ልጅ ሆይ ማረኝ ብሎ ሲጮህ ያውላችሁ ብዙዎች ዝም እንዲል ምን አደረጉት ይላል? አቤት ብዙዎች ምን አደረጉት? እነዚህ ጩኸት አፋኞች አሉ። ጩኸት አፋኞች አሉ። እግዚአብሔር ይጠብቃቸው። እነዚህ ጩኸት አፋኞች አሉ። ማንደላካቸው አናውቅም፣ መገመት አይቻልም። ነገር ግን በነፍሳችሁ ውስጥ ያለውን ጩኸት ማንም ሊያፍነው አይችልም። የሰማኛለ ማንም ሊያፍነው አብዝተው ዝም እንዲል ገሰጹት። ከዛስ አቤት ይሄ ትርጉም ምን ይላል? የባሰ ጮህ ይላል። እስቲ የባሰ ጮሃለሁ በሏል። አብዝቶ ምን አደረገ ይላል? ጮኸ። ምን ማለት ለምን ይመስላችኋል? አብዝቶ ጮህ እናንተ ለምን ይመስላችኋል? ኖ ሞመንቴን ሚስ ማድረግ አልፈልግም። ይህን ጊዜ ሚስ ማድረግ አልፈልግም። ምናልባት ሁል ጊዜ ኢየሱስ እኔ ባለውበት ሰፈር ላይመጣ ይችላል፣ ላያልፍ ይችላል፣ ላይመላለስ ይችላል። ሁል ጊዜ ይህን ሞመንት ላላገኘው ይችላለሁ። እኔ ለማን እንደማውጅ አላውቅም። ግን አንድ ነገር ልንገራችሁ። የመጀመሪያ ነገር እግዚአብሔር እንደ ግለሰብ፣ እንደ ቤተሰብ፣ እንደ ቤተክርስቲያን፣ እንደ ህዝብ ሊገወኘንና ሊባርከን ሲፈልግ መጀመሪያ የሚሰጠን ሞመንት ነው። ደግሞአለሁ፣ ሞመንት ነው። ኢየሩሳሌም ኢየሩሳሌም ሆይ የመጎብኘትሽን ወራት አላወቅሽም ማለት መጀመሪያ የሚሰጣችሁ ሞመንት ነው። ሞመንት ነው። ያም ሞመንት ሚስ ካደረጋችሁት አደጋለሁ ብያችኋለሁ። እኔ እሱን አላወራም። ነገር ግን በእውላችሁ በሞመንት ውስጥ በተለያየ ነገር አትወጠሩ። አንዳንዶቻችሁ ልንገራችሁ፣ ከራሳችሁ ውጡ። የሰማኝ ሰው አለ? ውጡ፣ ከራሳችሁ ውጡ። ያለ በዙሪያችሁ የሚተበትበውን ነገር ተውትና ውልቅ በሉና ውጡና ሞመንት ውስጥ ግቡ። እኔ አንዳንድ ጊዜ ሰዎች ኃይለኛ የእግዚአብሔር መንፈስ መጥቶ ሞመንት ተፈጥሮ በላያችን ላይ ሰዎቹ አሁንም ስለ ምናምናቸው ያወራሉ። ከማን እግዚአብሔር ሊፈውስ በታምራት መጥቶ ሊጎበኝ መጥቶ ሊዳስስ መጥቶ ታምር ላድርግ ብሎ መጥቶ እኔ እኮ ዛሬ የእሁድ ስብከት እየሰበኳችሁ አይደለም። እግዚአብሔር ነገና ተነጎዳ የሚያደርገውን ነገር እያወጅኩ ነው። አብዝቶ ጮኸ። ከዛስ በኋላ አብዝቶ ሲጮህ የእግዚአብሔር ቃል ምን ይላል? እኔ እንደውም አንድ ጥያቄ ጠየቅኩ። እስከ መቼ ነው የምጮህ አልኩ። እሱ እስኪቆም የምትው ጩኸት የሚቆመው ኢየሱስ እስኪቆም ነው። አሜን። ኢየሱስ ሰውየው አብዝቶ ሲጮህ ኢየሱስ ቆመ ይላል። እኔ በጣም ይባርካቸው አፋኞች። ስለ አፋኞች ትንሽ ልንገራቸው። ኢየሱስ ቆም ብሎ ምን አላቸው? እነማንን ነው ጥሩት ያላቸው? አፋኞቹን። ጥሩ የተባሉት እነማን ናቸው? አፋኞቹ። አፋኞቹ ደግሞ ምን ቢሉት ጥሩ ነው? አይዞ የመጀመሪያዋ ቃል ናት የመሰጠችኝ። ምንድነው ያሉት? እውነታቸውን ነው። በእነሱ አፍ አይደል ዲስካሬጅ ሊሆነው ድሮ። አሁን በእነሱ አፍ ይጽናና እንጂ ፖለቲካ አይደለም ማወራው። የእግዚአብሔር ቃል እየነገርኳችሁ አይዞ ተነሳ። አቤት አቤት ደረደሩት እኮ በቃ ይውላችሁ እኮ በቃ ጌታ ሲጠራህ የማያሸበሽብልህ የለም። አጃራ ላባ ጋዳ ቦራ ላባስ አይዞ ተነሳ ይጠራሃል አሉት። ሰውየው ወደ ኢየሱስ በመጣ ጊዜ አደርግልህ ዘንድ የምትሻው ምንድን ነው አለው። ምን አለ ዘንድ? አይ ዘንድ። አንድ ቃል ብቻ ልናገርና
በዚህ አቆማለሁ። ኢያሱ ላይ ሂዱልኝ። ኢያሱ ላይ ምዕራፍ 6 የምታውቁት ክፍል ነው። ወደ እኔ ጩህ እኔም መልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳያለሁ። ኢያሱ ምዕራፍ 6 በዚህ ጊዜ እስራኤላውያንን ከመፍራት የተነሳ ኢያሪኮ ፈጽማ ተዘግታ ነበር። ወደ ውጭ የሚወጣም ሆነ ወደ ውስጥ የሚገባ አልነበረም። እግዚአብሔር ኢያሱን እንዲህ አለው፣ እነሆ ኢያሪኮን ከንጉሷና ከተዋጊዎቿ ጋር አሳልፌ በእጅህ ሰጥቻለሁ። በቃ ይሄ ነው ዋናው ኪው እዚህ ጋር ነው ያለው። ምን አድርጌሃለሁ? ያልተሰጠህን ሰፈር አትዋጋም። ያልተሰጠህን ሰፈር ዊን አታረግም። ከተማይቱን ከማጋ የድሮ ትርጉም ምንድነው የሚለው? ቁጥር 3 ከተማይቱን ምንድነው የሚለው? ሚኪ በለው። አንድ ጊዜ ዙራ ሰልፈኞቹም። ይሄኛው ቃል ለየት አድርጎ የሚተረጎመው ምንድነው? ቁጥር 3 ከተማይቱን ከማጋ ከተዋጊዎች ጋር አንድ ጊዜ ዙር። ይህን 6 ጊዜ አድርጉ። ሰባት ካህናት 7 ቀንደ መለከት ተሸክመው በታቦቱ ፊት ይውጡ። በሰባተኛው ቀን ካህናቱን መለከቱን ይንፉ፣ በከተማይቱም 7 ጊዜ ይዙሩ። ቁጥር 5 የማያቋርጥ የመለከት ድምፅ ሲነፋ በምትሰሙበት ጊዜ ሕዝቡ ሁሉ ከፍ ያለ ጩኸት ያሰማ። ከዚያም የከተማይቱ ቅጥር ይፈርሳል፣ ሕዝቡም ወደ ላይ ይወጣል። እያንዳንዱ ሰው በቀጥታ ይገባል። ቁጥር 20 ላይ ሄዱልኝ ላሳጥረው። ቁጥር 20 መለከቱ ሲነፋ፣ ይሄ ነገር ከተነገረ በኋላ መለከቱም ሲነፋ ሕዝቡ ጮኸ። የመለከቱን ድምፅ ተሰምቶ ሕዝቡ በኃይል ሲጮህ ቅጥሩ ምን ሆነ? ሃሌሉያ! እያንዳንዱ ሰው አቤት! አዲሱ ትርጉም ምንድን ነው የሚለው? ሰተት ብሎ ገባ ይላል። አቤት 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 አቤት! ከተማይቱን በእጃቸው ላይ የተቋቋመ ነገር ይወርቃል። ባጭር ቃል ይሄን ነገር ተናግሬ ጨርሳለሁ። ከተማይቱ ተዘግታ ነበር ይላል። እኔ ዛሬ ጠዋት አንዱ እግዚአብሔር የተናገረ የተዘጋባችሁ ነገር ዛሬ ጠዋት በሩ ይከፈታል። እግዚአብሔር ኢያሱ ምዕራፍ 1 ላይ ሲያስጀምረው ከሙሴ ጋር እንደነበርኩ ካንተ ጋር ሆናለሁ በእርክበት ስፍራ ሁሉ at the same time ደግሞ እግሮቼ የረገጡት ሁሉ ያንተ ይሆናሉ፣ በዘመንህ ሙሉ ምን የሚልህ የሚቋቋምህ የለም ብሎ። ይሄ ቃል ልብ በሉ። ከእስራኤል ልጆች የተነሳ ኢያሪኮ ተዘግታ ነበር ይላል። ዛሬ የእግዚአብሔር ነገር ባላቸው ሰዎች ፊት የሚቆም የተዘጋ ነገር ይኖራል። ለሌላው ሳይሆን ላንተ በቃ ቃል አለኝ ብለህ ጌታ ተናገረኝ ብለህ እግዚአብሔር ያለኝ ነገር አለ ብለህ ተነስተህ ስትወጣ ነገሮች ለሌላ ተከፋፍቶ ላንተ የተዘጋ ሊሆን ይችላል። እግዚአብሔር ግን የሚለኝን ዛሬ እናገራለሁ በእናንተ ላይ። ዛሬ የሚጮህ ጩኸት ቅጥርን ይጥለዋል። እግዚአብሔር ምን አለ? ወደ እኔ ጩህ እኔም መልሳለሁ። አንተ የማታውቀው በታሪክ ሆኖ ያውቃል እንዴ? በጩኸት እኔ ሁላችሁ ጩኸት ቅጥር ይጥላል። ሳይንሱ ምን እንደሚል ባላቅ፣ እኔ ሳይንቲስት አይደለሁም። እኔ ግን የማምነው እግዚአብሔር ጩሁ ሲል አንድ ኮኔክሽን አለው። እግዚአብሔር always say that እግዚአብሔር ምንድነው ከጩኸት ጋር ያለው ነገር ብላችሁ አስባችሁ ታውቃላችሁ? ኢሳይያስ 6 ላይ ከጯሂው ድምፅ የተነሳ የቤቱ መሰረት ተናወጠ። ማብቅ ሲል እግዚአብሔር ብቅ ሲል። ስለዚህ እግዚአብሔር ዙፋኑ በጩኸት የተሞላ ነው ማለት ነው። የፍርሃት ጩኸት አይደለም፣ የለቅሶ ጩኸት አይደለም፣ የክብር ጩኸት አለ። እግዚአብሔር ለኢያሱ ምን አለው? እንዳትገቡ በተዘጋው ቅጥር ላይ ጩህ፣ የማታውቀውን ታላቅና ኃይለኛ ነገር አሳያለሁ። ቅጥሩ ይወድቃል፣ እናንተም ሰተት ብላችሁ ትገባላችሁ። ዛሬ ጠዋት ይሄን ያመነ ሰው አለ? ታላቅና ኃይለኛ ነገር ያለው ብድግ ብለን እንጸልይ። ታላቅና ኃይለኛ ነገር ያደርጋል ጌታ። ክብር ለእግዚአብሔር ይሁን።
ያንተ ሪሶርስ ጌታ ነው። ሃሌሉያ ሃሌሉያ። ማሮባባ ማሳካቶሮዶሞስ አይኔን ክፈት በሉት ጌታን። አይኔን ክፈት በሉት። በዚህ ሰዓት እጆች ይነሱና በእግዚአብሔር ፊት አይኔን ክፈት በሉት ጌታን። አይኔን ክፈት። ዛሬ ማየት ይሆንልኛል። ሃሌሉያ። የቆምክበት ስፍራ ያለበት ሁኔታ ጨለማ ብቻ አይደለም፣ ምድረ በዳ ብቻ አይደለም። የእግዚአብሔር አብሮነትም አለበት። የእግዚአብሔር መገኘትም አለበት። እግዚአብሔር ታምራቱን ሊሰራ የፈለገው ነገርም አለበት። ድንቁን ሊያደርግ ያለበት ነገር አለ ወገኖቼ። ነግሬያችኋለሁ። ታምራት ይሸተኛል። እኔ እዚህ ሰፈር ይሸተኛል። በእኛ ሕይወት ላይ ያልተጠባበቅነውን ታላቅና ኃይለኛ ነገር ያደርጋል። ያደርጋል ብሎ ያመነ ሰው ከኔ ጋር ይጸልያል። በዚህ ሰዓት አየሩ ላይ ባላችሁበት ነገር ላይ ክብር ለእግዚአብሔር ይሁን። ማላባጋሎ ሮዶሞሳታ ሬጋላ ባራላ ባዲያ ለቦጋላ ቦራላ ባዲያ መንገዱ ነገሮቻችሁን ያስጣለ ሰዎች፣ እንደ አጋር አቁማዳችሁ ባዶ ሆኖ ነገሮቻችሁ ያለቀ ሰዎች፣ በዙሪያችሁ ባለው ነገር ተይዛችሁ የእናንተን ነገር ጠላት ያስጣላችሁ ሰዎች እግዚአብሔር የሚለውንና ተነሽና አንሺ። ተነሳና አንሳ። ላቫዱራ ላቫጋላ ቦራ ላቫዲያ እጆች እነሱ ዛሬ እግዚአብሔር በላያችን ላይ ከሚያመጣው ጸጋና መንፈስ የተነሳ እንደገና የእንደገና ጊዜ ይሰጠናል። ጌታ የእንደገና ጊዜ ይሰጠናል። ማራቦራ ዲካላ ቦራ ዴጋላ ቦራ ዳባሳንታ ኤሌቬጋላ ቦራ ዳባሳቴ ሬዴጋላ ቦራና ማሴካላ ቦራ ዳባሲያ ኤሌቬጋላ ባራላ ባዲያ የኔ ነገር ምድረ በዳ አይቀርም በሉና ጸልዩ። ዛሬ እግዚአብሔር የሚለኝ ይህን ነው። ያንተ ነገር ምድረ በዳ ውስጥ አይቀርም። ያንቺ ነገር ምድረ በዳ ውስጥ አይቀርም። ተወርቶ